ባካችሁን ወጣቶች ለመበላሸታችሁ ተጠያቂ የሚሆነው በግማሽ % የቤተሰቦቻችሁ ኮተትና የእናንተ መልከስከስም ጭምር ነው። በየሆቴሉ በየናይት ክለቡ በየቦታው በዝሙትም በምንም ከተለያዩ ወንዶችና ሴቶች ጋር ትወስባላችሁ ወይም ደግሞ ይሄ ኃጢአት ይፈጸማል። እንግዲህ እኔ ይሄን ህይወት ስላልኖርኩት ነው እንወስባለን የማልናገረውና ይሄንን ስታደርጉት ይጋባል መንፈስ። የሆነ ዱርዬ የሆነ መጥቶ ካንቺ ጋር ፍቅር ሲይዘው አሪፍ ልጅ ነው እኮ ጸባዩ ቆንጆ ልጅ ነው ምናምን ብለሽ ከሱ ጋር ሩካቤ ስትፈጽሚ ጥሩ ልጅ ሊሆን ይችላል። የሱ መንፈስ ግን አንቺ ጋር ይጋባል። እሱን ዱርዬ ያደረገው የቤተሰቦቹ የዛር መንፈስ አንቺ ጋር ይመጣል። ጽንስ ያስወርዳል፣ ሾተል ይሆናል። ስታገቢ ይበቀልሻል። ዲፎርም ወይም ቅርጽ አልባ የሆነ አንሼፕድ የሆነ ልጅ ይወለዳል። ትዳርሽ ጥያቄ ምልክት ውስጥ ነው የሚሆነው። የጸና ነገር አታገኝም። ያሳለፍሽውን ህይወት አስቢና በአንቺ ህይወት ውስጥ በዝሙትም በፍቅርም በተለያየ መዳራትም በፓርቲሲፔት ያደረጉ ወንዶችን ወይም በአንተ ህይወት ውስጥ የገባቸውን ሴት አብራህ ከአንተ ጋር ብዙ ላይፍ ውስጥ የገባችን ሴት አስብና ዛሬ ላይ ትዳርህ ላይ ምን እንደገጠመህ አስበው። ብዙ ነገሮች ውስጥ ብትገባ አንድ ነገር ላይ የምታርፈው እሱ ምንድነው? የመናፍስት ተጠቂ ሆነናል። ለመውደቃችን፣ ለመክሰራችን፣ ለመበላሸታችን፣ ለሃይማኖት መክዳታችን፣ ለእያንዳንዱ ጥፋቶቻችን ተጠያቂ የሚሆኑት 90% መናፍስት ናቸው። ሰው የራሱ የሆነ ጥፋተኛ ሊያደርገው የሚችለው ከባድ የሆነ ክፉ ሰው ሆኖ አልተፈጠረም። ሰው ደግ ነው። ሰው የዋህ ነው። 7 ሀብታት የተሰጡት ከነጻ ፈቃድ ጋር የተቀበለ ሀብታም ባለጸጋ የዚህ ምድር ንጉስ ነው። ሰው በነጻ ፈቃዱ ተጠቅሞ ክፉ ቦታ ላይ ይውላል ብዬ አላስብም። ከመጀመሪያው ጀምሮ ግን የቀደመው ጠላት የአባታችን የአዳም ጠላት የሆነው ጋድራኤል የሚባለው ያ በእባብ ላይ ተመስሎ በእባብ ላይ ተደብቆ የመጣው መንፈስ ዛሬም በሚያማምሩ ነገሮች ተደብቆ እየመጣ እየጣለን ያለው። ለዚህ ነው እኮ ጥንተ ጠላት የተባለው። ሰው በፈቃዱ ተጠቅሞ ከሚያጠፋው ጥፋት ይልቅ ዲያብሎስ ተከታትሎን የሚጥለን ነገር ስለሚበዛ እኮ ነው ጥንተ ጠላት የተባለው። የአዳምና ሔዋን ከገነት መውጣት ምክንያቱ ማን ነው? ዲያብሎስ ነው። ለጸበለሱ መብላት ምክንያት ማን ነው? ዲያብሎስ ነው። ከእግዚአብሔር ጋር ለመጣላታችን ምክንያት ማን ነው? ዲያብሎስ ነው። ኢየሱስ ክርስቶስ መጥቶ እስኪወለድ አምላካችን ሆኖ እቺ ምድር እስኪዋጃት ድረስ ዓመተ ምሕረት እንዲመጣ ምክንያት የሆነው እኮ ይሆነው እኮ። ስለዚህ አዳምና ሔዋን በራሳቸው ኃጢአት ሰርተው አይደለም፣ ወይም ደግሞ በራሳቸው ተነሳሽነት ተነስተው አይደለም፣ አሰናክሏቸው ነው። ለዚህ ነው እኮ የኢየሱስ ክርስቶስ መወለድ ያስፈለገው ወደው እንዳላጠፉ ስለታወቀ ነው። ወደው አይደለም ያጠፉት፣ ተገደው ነው። ዲያብሎስ ግን ወዶ ነው የወደቀው። ወዶ ነው ትዕቢተኛ የሆነው። ወዶ ነው እኔ አምላክ ነኝ ብሎ የተናገረው። ከልቡ አመንጭቶ እንጨትና እንጨት ተፋጭቶ እሳት እንደሚፈጥር ከራሱ ሐሳብ ጋር ተፋጭቶ የመጀመሪያው ትልቁ መንፈስ ወሰንገላ ነው። ወሰንገላ ካለ ደግሞ ጠቋራ አለ፣ አዳልሞት ያለ። ለምን? ሶስቱ የማይላቀቁ ጓደኛ ማቾች መናፍስት ናቸው። ለመኖራቸው ምልክቱ ደግሞ ቡና በሚፈላበት ሰዓት ሴሬሞኒው ነው። ቡናውን ቃም የሚያደርጉ ከሆነ እናትህ ጠቋራ አለ ማለት ነው ስለው፣ አዎ ቡና ትቀም ነበረ፣ እንዲያውም ወንድሜ እንደዚህ ማለት ብሎ የሚያስቅ ነገር ነገረኝ። ተጨማሪ ነገር ሌላም ነገር ያው እዚህ ማልናገረው ነገር። ከዛ ደግሞ እንደገና ቡና በጣም በሰዓቱ ጠብቀው ጠዋትም ከሰዓትም ማታም እንደገና ሌሊትም 4 ጊዜ በ24 ሰዓት ውስጥ 6 7 የሚያፈሉ ሰዎች አሉ። ይሄ ደግሞ እናንተ ቤትም ነበረ ስለው፣ አዎ ይሄ ደግሞ አዳልሞቴ ይባላል። ሃይማኖትም ያዘባርቃል፣ ወደ ፕሮቴስታንት ያስኬዳል፣ ወደ ተለያዩ ወደ እስልምናም፣ ወደ ኤቲስትነት፣ ወደ ፓጋንነት፣ ወደ ተጠራጣሪነት፣ እግዚአብሔር የለም ብለን እንድታስብ የሆነ ከዩኒቨርስ ጋር ነው መገናኘው። ሜዲቴት የማድረግ ከዚህ ከሃይማኖት የሚባለው አጥር ውስጥ ወጥተህ መረን እንድትሆን በቃ ዝም ብለህ ሪላክስ እንድታደርግ የሚያደርግ መንፈስ ነው ይሄ አዳልሞት የሚባለው መንፈስ። ነጮች በቻክራ ያመልኩታል። እዚህ ቻክራ ማምን ብዬ ስነግረው ጊዜ መምህር ስለዚህ ነገር ታውቃለህ እንዴ አለኝ። አዎ አንብቤያለሁ ስለው ጊዜ ነበርክበት? አልነበርኩበትም ስለው፣ አይ እንደዚህ ነገር ስለማቅ ነው አነባለሁ፣ ይሄ ነገር ይስበኛል አለ። ጫት እየቃመ ምን እያለ የሚያነበው የኦሹን ነው፣ የራምፓን ነው፣ የሜዲቴሽን የምናምን የስነልቦና መጽሐፍቶችን ያነባል። ግን አንድም ለውጥ የለውም። ሲመረቅን ፎቅ ይሰራል በሐሳብ ሲመረቅን፣ ጫት ቅሞ ሲመረቅን፣ መጠጥ ሲጠጣ ምን ሲል ትልልቅ እንደ አርኪቴክቶች ምናምን እንደ ኮንትራክተሮች ግንብ በቃ ትልቅ ህንፃ ይሰራል የሚመስለው። ቁጭ ብሎ ያፈርሳል፣ ይገነባል። ግን የለም በሐሳብ ብቻ ነው። እና ይሄ ሁሉ ነገር ከሃይማኖት አስወጥቶ እንደዚህ አይነት ነገር ውስጥ እንድትገባ የሚያደርግህ አዳልሞት ይባላል። ወሰንገላ መኖሩ ደግሞ
ወሰንገላ ጭሳጭስ ይወዳል፣ ሐሺሽ ይወዳል፣ መጠጥ ይወዳል፣ ራስን ዝርክክ እንድትሆን እንደዚህ ቆሻሻ እንድትሆን ይወዳል። ይሄ ዛሬ ፈጥሬ አንተን እያየሁ ያወራው እንዳይመስል የዛሬ 4 ዓመት የዛሬ 5 ዓመት የለቀኳቸውን ትምህርቶች አሁን ሼር አደርግልሃለሁ ቴሌግራም ላይ። ይሄንን ራሱ አሁን የነገርኩ ነገር ትምህርት ይወስዳል። አንተን ስላየሁ አይደለም ያወራሁት አልኩት። እንደዛ አይነት ስሜት ስለተሰማው ነው። እና መምህር አይ እሱማ እኔ እኮ እንደዚህ ሆንኩት አይ አንተን ስላየሁ አይደለም ይሄን ያወራሁት ወይም አንተን ለመሳብ አይደለም ያወራሁት ያለ ነገር ነው የምነግርህ ስለው ይሄ ልጅ አመነልኝ። ከሳምንት በኋላ ነው እውነት ነው ያወራው ነገር ሲያየው ዩቲዩብ ላይ ገብቶ ሲያየው ቢፎር ማነው 4 years ago ምናምን 5 years ago ምናምን የሚሉ ትምህርቶችን ሲያዳምጥ አንድ አይነት ነው ማስተምረው ትምህርት የቆየ ትምህርት ነው። የመምህር ግርማን ፈውስ ምናምን አባቱ ጋር እየሄደ ሂድ አባት ጋር ብየው አባቱን ቤቱን አሳይተውታል። ቤታቸውን እየሄደ አባቱ ጋር ሲያሳዩት ምን ሲሉት ልጁ እየተስተካከለ መጣ። መስተካከሉ በምን እንደው ታውቃላችሁ? መጀመሪያ ያለውን ልብስ አጥቦ መልበስ ጀመረ። ገላውን ታጠበ። የመጀመሪያው ልክ ገላው መታጠብ ሲጀምር ማከክ ጀመረ። አለርጂክ ሆነ። አጅሬው ወሰንገላ ቆሻሻ ነገር አይደለም የሚወደው። ንጹህ መሆን ሲጀምር ንጹህ ልብስ መልበስ አለርጂክ ሆነበት። እኔ በሰጠው ልብስ ከእርዳታ ከመጣው ልብስ ከአዲስ ልብስ እንደው ምናልባት የሰው ልባሽ ቦንዳ ልብስ ነው ብዬ አስቤ አዲስ ልብስ በገዛለት ሰውነቱን ፍርቅርቅርቅ አለ። ከዛ የአባታችን የአቡነ ሐራ እምነት ከዛ ደግሞ የቅዱስ ሩፋኤልን እምነት ጸበሉ ምናምን ቀላቅለን አካሉን በሙሉ አባቱ ቤት ቀባነውና እዚሁ ይደር አልኩት። እናት ቤት እንዳትሄድ አልኩት። ለምን አለኝ። የእናትህ የቡዳ መንፈስ ካንተ ጋራ በጣም ነው የሚተያየው እና የደበቀኝ ነገር እንዳለ ይገባኛል፣ ግን ወደ እናት ቤት እንዳትሄድ እዚሁ አባት ቤት ሆነ እዚሁ ሁን አልኩት። አባትየው ጸጥ ነው የሚሉት። በቃ ስራ ምናምን አቆመዋል። ለምንድን ነው ሲባል አሞኝ ነው ወገቤ አልቻለም። እኔ እንደዚህ ሆኜ ጥበቃ ከምሰራ ደሞዙ ቢቀርብኝ ይሻላል አሉ። እሳቸው ስራ ሲያቆሙ እኔ ደሞዛቸው የሚከፍል ሰው አገናኘኋቸውና በወር ስንት ነው የሚቀበሉት አልኳቸው። 11 ሺህ ብር አሉኝ። 15 ሺህ ብር በወር የሚልክሎት $100 የሚልክሎት ሰው ይኸው ከውጭ አገናኘሁት አልኳቸው። በጣም ገረማቸው። ማለት በዚህ ልክ አልጠበቁም። በቃ አሁን ምን እንደሚጠበቅብኝ አሉኝ። ንስሐ ግቡ አልኳቸው። ጸበል እየተጠመቁ አይደል? አዎ ንስሐ ግቡ፣ ቀኖናቱን ጨርሱ እንደምንም ብለው በሽምግልናዎት ከዛ ቅዱስ ቁርባን ተቀብለው ቤተክርስቲያን ማስቀደስ ብቻ ነው የሚጠበቅበት። ይሄን ብቻ ካደረጉ ለኔ ትልቅ ግልግል ነው አልኳቸው። እሺ አሉ። ከዛ በኋላ ይሄ ልጅ ሰውነቱ ላይ ያለው የቡዳ መንፈስ በሙሉ ድራሹ ጠፋ በ3 ቀን ውስጥ። በቡዳ ይመለከተው የነበረው ያ መንፈስ የመጣው ከእናቱ ነው። በእርግጥም ጸበል ወስደን ስናስጠምቀው እናቱን አስገድዶ እንዲደፍር አደረግነው ብሎ መንፈሱ አጋለጠው። ልጁ ቢደብቀንም መንፈሱ ግን ተናገረ። መንፈሱ ሲናገር ልጁ ለምንድን ነው እኔ መናገር የማልፈልገው ነገር የተናገረው? ለምንድን ነው የኔን ሐሳብ የተናገረው ብሎ ሲናገር ንስሐ ስላልገባህ ነው። ንስሐ ግባ ስንለው ቆይ ዛሬ እያለ በመሃል ግን ጸበል ሊጠመቅ ብሎ ራሱ ሄደ ከአባቱ ጋር። ጸበል እየጠጣሁኝ ትንሽ ልጠመቅና ከዛ ንስሐ ገባለሁ ሲል ድንገት ሲገባ ታረክ ብሎ ጮኸ። እኛን የደበቀን ነገር መንፈሱ ተናገረ። እያሽካካ እንደ ጅብ ሴት ጅብ እንዴት የምትጮኸው ታሽካካለች። እንደ ሰው ነው የምትስቀው አይደል? ሴት ጅብ በደንብ ነው የምትስቀው። እስቲ የሴት ማሽካካት የሴት ጅብ ማሽካካት ብላችሁ ቮይሱን ለመስማት ሞክሩ። በጣም ነው የሚረብሸው። እና ልክ እንደዛ እየጮኸ አስደፈርኳት፣ በገዛ ልጁ አስደፈርኳት። አሁን በዚህ ቀን በዚህ 15 ቀን ውስጥ አለ። ምክንያቱም 1 ሳምንት ሙሉ ካዳመጠ በኋላ የኔን ትምህርት ከዛ በኋላ እንደገና የተግባባ ነው። 15 ቀን ሆኗል አጠቃላይ ከተዋወቅን ማለት ነው። በዚህ ልጅ ላይ ብቻ 15 ቀን ፈጀው። በጣም ትንሽ ነው። በጣም በአጭር ጊዜ ውስጥ ነው የተለወጠልኝ። እግዚአብሔር ረድቶኝ ከዛ አንገቱን ደፋ። በጣም አዘነ። ማንም ጸበልተኛ አልነበረም። ለብቻው ነበር የተጠመቀው። መምህር ግርማ ጋር አልመጣ ወይም የትም አልሄደ። እዛው የትኛውም ጸበል ላይ ነው የተጠመቀው። አሁን አባ ግርማ ጋር ቢሆን ኖሮ ይሄኔ ያው እሳቸው ጋር አክስትና አጎት አባትና ልጅ ጎረቤትና ጎረቤት እያጣሉ እገሌን ያረገብሽ እያለ መንፈስ ያጣላል ይላሉ። የትኛው ቪዲዮ ላይ እንደዛ እንደሚናገር ነው አላውቅም። ጉባኤ ላይ ነው መምህር ግርማ ይሄን ቪዲዮ አይለቁትም። ዝም በል ማን ጠየቀህ ነው የሚሉት። እንዲያው መምህር ግርማ የእውነት እግዚአብሔር ምስክሬ ነው። እነዚህ እኛን ለመንቀፍ የሚነሱ መምህራን እና ጥራዝ ነጠቅ ዩቲዩበሮች እና አንዳንድ ያውቃለሁ ለቤተ ክርስቲያን ተቋቋይ ነኝ ብሎ የሚያስቡ ሰዎች ከምን እንደሚያመጡት በተለይ መምህራን የሚባሉ ሰዎች ሊቃውንት የሚባሉ ሰዎች ለአፋቸው ለክርት የላቸውም ለሚናገሩት ነገር ከምን እንደሚያመጡት የት ሰምተውት ጉባኤ ላይ መተው አያውቁ ሲዲ ላይ እንደው ከስንት አንድ እሱም እነዛ ሰዎች መተው ንስሐ ከገቡ በኋላ ነው
መጥተው ንስሐ ይገባሉ። ከዛ ይለቀቅ ቪዲዮ ችግር የለውም ይላሉ እንጂ በፍጹም ሊያን ቪዲዮ አይለቀቅም። የሚገርማችሁ አይለቀቅም። ሌሎች ምናልባት ሌሎች የሚያጠምቁ አባቶች እኔ የማውቀው ስለ መምህር ግርማ ነው። ሌሎች የሚያጠምቁ አባቶች ላይ ይሄ ቪዲዮ ካለ በእርግጥ መንፈሱ ሳይጠየቅ ይለፈልፋል። ከአክስቷን የመጣሁት አክስቷን የደገመችበት አያቷን የደገመበት ወይም ደግሞ እናታ ባሏ ነው መስተፋቅር ነኝ ምናምን ብሎ ይናገራል አይደል? በዚህ ሰዓት ሰዎቹ ሄደው ከነዛ ሰዎች ጋር ካልተጣሉ ይሄ መሆኑ ለነዛ ሰዎች ንስሐ ነው የሚሆነው። ሄደው ካልተጣሉ ሄደው ቢጣሉም እነዚህ የሚያጠምቁ አባቶች በዚህ ነገር ሊጠይቁ አይችሉም። ምክንያቱም እዚህ ጋር የለፈለፈው እግዚአብሔር ይዞት ነው። ይሄ መንፈስ ተናገር ምንድን ነው ያረከው ተብሎ የተጠየቀው የእግዚአብሔር መንፈስ ማጅራቱን ይዞት ማንቁርቱን ይዞት እያስለፈለፈው ለምን ለፈለፍክ ብሎ መናገር ከመንፈስ ቅዱስ ጋር መጣላት ነው። ሄደው እንዳይጣሉ ይነገራቸዋል፣ ይማራሉ። ሄዳችሁ እንደዚህ አታርጉ፣ ክፉን በክፉ እንዳትበቀሉ፣ ሄዳችሁ ንስሐ ግቡ፣ ያደረጋችሁት ነገር ጥሩ አይደለም ንስሐ ግቡ ተብላችኋል ብሎ መናገር ነው። ካልሆነም ደግሞ እንዲያውም ብዙ ጊዜ የሚበዙት ምን አይነት ሰዎች ናቸው? እንደዚህ መሆኑ እንኳን እየሰሙ አይናገሩም። አይ እንደው እንደዚህ ማን ብለው ጸጥ ነው የሚሉት። እንዲያውም ዋጥ አድርገው ጸጥ ነው የሚሉት። ብዙ ሰዎች አይናገሩም። ከእነሱን የመጣሁት ሲል ጊዜ ታሰር በስላሴ ስም። አንዳንዱ በጣም ሲበሳጭ ተመለስ ወደ መጣህበት ተመለስ ብለው ወደ ራሳቸው ይሸኛሉ። አንዳንዱ ግን ታሰር እነሱም ንስሐ እንዲገቡ ነግራቸዋለሁ ቅጠል በል ብለው የሚናገሩ ሁሉ አሉ። እና ያልተደረገ ነገር መነገሩ ጥሩ አይደለም። እና ይሄ ልጅ ንስሐ ለመግባት ስለዘገየ ይሄን ተናገረ። ግን ይሄ ልጅ በጣም በኋላ ላይ ጠቀመኝ ብሎ የሚያስበው እንኳንም መንፈሱ ለፈለፈ እኔ በልቤ ውስጥ የደበኩት ስላልተማርኩ ነው፣ ወንጌልም ስላልተማርኩ ነው፣ ስለ መናፍስትም ሴራ በደንብ ስላልገባኝ ነው እንጂ መለፍለፉ አሁን ሳስበው እውነት ነው ብሎ አምኗል። አያችሁ። ስለዚህ ገዳይ ሲያረፋፍድ ሟች ይገሰግሳል እንደሚባለው መናፍስት ለመያዛቸው ለማይቀር በጣም ብዙ ጥፋት ያስጠፋሉ፣ በጣም ብዙ ሰዎችን ዋጋ ያስከፍላሉ። ግን